እንቀሳቀሳለሁ ብትል ጭንቅላትና ማለት ነው። እሺ እታይ እስቲ ቤት የሆነ ሰው ገብቷል። በቃ እኔ እንደዚህ ሰውነቴ ራሱ ይቀፍ ብሎኛል። ተንከሲስ በጣም ይቅርታ። አንሻምሻል እንዴ? የምር ሳላቅ ነው ይቅርታ። ኧረ በእናትህ ይኸውልህ፣ ኧረ በእናትህ እንዴ ተው እንጂ ቶሎ በል እያልኩህ እኮ ነው። ተው ጭራሽ ምንም የለኝም እያልክ በአካውንት ውስጥ 200 ሺህ ብር ነው ያለ። ኧረ ደግሞ ሰውዬው ሞቷል አሉ። ምን? እኔ ኩላሊቴ ሊሰጠው የነበረው ሰው? አዎ ሞቷል ብለው ነገሩኝ። ወይኔ ብር የግሌ ልክ ነሽ። መርዝም አልጠጣም። አንተ ስትል ከሰከስ ነው የተበላሁት። የራሱ ጉዳይሽ። ተንከሲስ እነዝናና የዝና ሰዎች የቤት ውስጥ መግባታቸውን ደውሎ ለአብርሽ ነግሮታል። አብርሽም ከተኛበት በድንጋጤ ተነስቶ ወደ ሰዎቹ ጋር ሄዷል። እንግዲህ ተንከሲስ በጣም ጎበዝ ነው። እውነት ለመናገር ተንከሲስን አለማድነቅ አይቻልም። ያኛው ነው እንጂ ማለት ነው። ይሄ መሳይ የሚባለው ሰው በስማም እሱ እንደው ዝም ብሎ ነው እንደ ቸርነቱ። ምክንያቱም በጣም መጥፎ ሰው ነው። ጓደኞቹን አብሮ ያላቸውን ሰው ጓደኞቹን፣ እህቶች፣ ወንድሞቹን ዲብና አድርጎ የሸጠ በቃ ይሁዳ በሉት ጋይስ። ይሁዳ በነገራችን ላይ መሳይና ማህሌት አንድ ናቸው። የሆነ የገንዘብ ጫፍ እንደዚህ ካሳዩቸው ምንም ይሁን ቁልቁል እስከ እንጦሮጦስ ይወርዳሉ። ሲቀጥል ደግሞ ገንዘብ አለ ካሏቸው ደግሞ ምንም ችግር የላቸውም፣ እራሳቸውን ይሸጣሉ። ስለዚህ በዚህ መካከል ነው እንግዲህ የምናውቀው ቤተሰቦቻችን ተፍ እያሉ ነው። ሌላው እንግዲህ ትትና የምትችለውን ያክል እየጣረች ትገኛለች ከነዚህና ለማምለጥ እንግዲህ በብዙ ልፋትና እንትን ውስጥ ያለፈችው ትትና ዛሬም እንደ ወትሮዋ እንግዲህ እየተፍጨረጨረች ነው የምትገኘው። ዝናም እንግዲህ እስካሁን አልተፋታትም። እንደውም አሁን ላይ ሰውየው በህይወት የለም ሞቷል። ስለዚህ አሁን እንደውም በጣም በኃይለኛው ነው የሚፈልጋት። ምክንያቱም አሁን ላይ በቃ ሁለቱ ኩላሊቷን አውጥጣው አካጣላት እያለ ወደ የሚገኘውና ካሌ ሞሲሳ እንግዲህ ዝናም እሱን ለማድረግ ነው ተፍ እያለ የሚገኘው። ምክንያቱም በጣም የተናደደው ትትና እንደዚህ ታደክመኛለች ብሎ በፍጹም አላሰብም። አይገርማችሁም? ግን በቃ አሁን ይህን ያክል በቃ ልቡን ልቅ ስታደርገው በጣም የተናደደው ቤተሰቦቻችን ከመናደድ አልፎ በቃ ምን ማድረግ እንዳለበት ራሱ ነው የጠፋው። ይህን ያክል ታመልጠኛለች፣ ይህን ያክል ታስቸግረኛለች ብሎ በፍጹም አላሰበም ነበረ። ግን አሁን የጠበቀው ቀርቶ በቃ ባልጠበቀው መልኩ እንግዲህ ልኩን እያስመጠጠችው ትገኛለች። እሱ ሲጀመር ወደው እኔ በዚህ በ30 ደቂቃ ውስጥ ትትናን ታላመጣኋት እኔ ዝና በደንብ ልጅ አይደለሁም። ሲቀጥል ደግሞ እኔ በዚህ በሰዓታት ውስጥ ትትናን ካላገኘኋት እኔ ራሴ አሳልፌ ሰዋለሁ እያለ ነበር ማለት ነው። እንግዲህ ሰምታችኋታል። አቤት ጉራ እኮ ጋይስ፣ አቤት ጉራ እኮ የትም የለችም አይደል? በጣም ነው እንግዲህ በየስርፋው ሰዎችን እየበጠበጠ ነው የሚገኘው። እዚህ ጋር ማህሌትን እንግዲህ አስወጥቶ አብሯታል ጎዳና ሁሉ ስትወጣ ድረስ። ከዛ እዚህ ጋር ደግሞ ድጋሚ ብሩክና መድብልን ይቀጣቀጣል። አሁን መድብል ጋር በተለይ በጣም ኃይለኛ ሰፋጣ ውስጥ ገብተዋል። ምክንያቱም ያው ትትናን ያስመለጣት መድብል ስለሆነ ያንን ነገር በቃ በጣም ነው የተናደደው ዝና። ስለዚህ በቃ አሁን ትትናን ራሱ እሱ ጋር እንደሚያወሩ እሷ ጋር እንደሚገናኙ ነው አሁን ዝና የሚያውቀው። ግን ያው መድብል ጋር አልተገናኙ፣ ምክንያቱም እዛው ውስጥ ነበረ። እሷም በሌላ አቅጣጫ ሌላ ስርፋ ነው ሂዳ የገባችው። መድብሉም በሌላ አቅጣጫ ወጥቶ ያው ከነ ብሩክና ሞገስ ጋር ቦታውን አታውቀውም። ገብቷቸዋል። አለማወቋ ደግሞ በጣም ከባድ እንትን አድርሶባታል። ለዛ ነው በጣም የተቸገረችው። ብታውቀውማ እንደዚህ ያክል አትቸገርም ነበረ። መውጫውን ምናምን አውቀው ቢሆን በጣም ሲምፕል ነበረ ለሷ። ግን አሁንም እየተፍጠረጠረች ነው የሚገኘው። ያው ከወጣችን በኋላ መልካም ልብ ያላቸው ልጆችን አግኝታ ከነ ብሩክ ከነ አብርሽና መሳይ ተንከሲስ ገለሞና ከነ
ማን የግሌ ጋር ገብታ እንግዲህ አረፍ ጊዜ እያሳለፈች ነው የሚገኘው። ያው እዚህም ከመግባቷ እንግዲህ ብዙ ቻለንጆች ገጥመዋታል። ከቤት ትውጣልን በእሷ የተነሳ ተተራመስን። ሁለተኛ ደግሞ ያው እሷ ያደረገችው ነገር በቃ ምንም አልተመቻቸው። በቃ በጣም ነው። በሶስተኛ ደግሞ እንግዲህ መሳይ እንግዲህ ክላሷ መኝታ ክፍሏ እስከሄደር ድረስ በመሄድ አብሯት ለመተኛትም አስቦ ነበረ። እንግዲህ ተንከስ ሲያሳቀኝ እዛ ፓርት ላይ እና ምንድነው የፈጠረው ምንድነው እያለች ነበር ስትነቃ ማለት ነው ከመኝታዋና እነ አብርሽ እና እነ ተንከሲስ አሁን ሆን ብለው ነቅተው ነው ሄዱትና ከዛ በኋላ አብርሽ ምንድነው ምናምን ሲል በቃ ቆይ አንተ ምናምን ብሎ ተናዶ እንግዲህ ትቶን የተመለሰውና ሲመለስ እንግዲህ ተትና ምንድነው ሊያረግ የነበረው አለኝ ማለት ነው። ከዛ ተንከሲስ ምን ብለ ታሪፍ ነው በቃ ልጅ ሊወልድልሽ ነበር ካንቺ ከዛ ተደረስንበት ሳይሆን ቀራላት ማለት አለች ማለት ነው። እንዴ በቃ ልጅ ሊወልድልሽ ሊታኛሽ አማርኛ ጠላው ትላላችሁ ጋይስ እና ቤተሰቦቻችን እንግዲህ ተንከሲስ ዘና እያደረገን ነበረ። ከዛ እንግዲህ ያው ብቻዋንም አልተኛችም። ከዛ በኋላ ግን ያቺ ማናት የግሌ ጋር የተኛችው መሳይ እንግዲህ ለዝና አሳልፎ የመጀመሪያው በ30 ሺህ ብር ህጧት ነበረ። አሁን ደግሞ ድጋሜ ብር ይሰጠኛል ብሎ ከፍ ሲል ያሰጠውንም የድሮውን ቀርቶ እሱ ራሱ በምን እየለቃቀመ የሰራትን 200 ሺህ ብሩን አስረክቦ መጥቷል። አሁንም ደግሞ አሁን ድጋሜ ለሶስተኛ ጊዜ የዝና ሰዎች ቤት ሲመጡ እሱን ነበር የጠየቁት። እንግዲህ ያለችበትን ክላስ ከነበሩ ሁሉን ነገር የተናገረው እሱ ነው። ምክንያቱም ብሬን አሁን ስጡኝ፣ ብሬን መልሱልኝ ባካችሁ እያለ ነው የሚገኘው። እንግዲህ ያሉበትን ያስታወቀው እሱ ነው። ከዚህ ንቅ እንዲያተዝበት ተኛ ሲባልም ሄዶ ተኛ ማለት ነው። ተንከሲስ ግን ገብተው ጠይቀውት ኋላ አቅም ነው ያለው። ሲቀጥል ደግሞ በቃ ተኛ ከዚህ እንዲያትንቀሳቀስ ሲባል መንቀሳቀስ አልተንቀሳቀስም፣ ግን በስልክ ደወለለት። ከዛ በቃ ስልክ ደወለለት። በጣም ነው የተናደደው ተንከሲስ ማለት ነው። ምክንያቱም በቃ ብዙ ነገር ያስብ ነበርና ከሱ ጋር በጣም ነው የተናደደው። ተንከሲስን እንግዲህ ደግሞ መሳይ እዛ ሲሄድ እንትን ብሎ ነው የሚገርማችሁ ምግብ ቤት ልጋብዝ ብሎ ይዞ ሄዶ ምግብ ከገዙ በኋላ ብሩን ሳይከፍል ላሽ ብሎ ጠፋ። ከስማማት ታዋርዴ ነው የሚባለው። እና ቤተሰብ እንዴት አድርጎ ነበረ ተትና እንግዲህ እነዚህና ሰዎች እጅ ገብታለች። አብርሽ እንግዲህ የሚችለውን ያክል መስዋዕትነት ከፍሎ እንደሚያስቀራት ተስፋ እናደርጋለን። ከሱ ካልቀረች በዛ በጣም ከባድ ነው። ምክንያቱም ብዙ ሰዎች ሆነው ነው እነሱ የሚመጡት ውስጥ የገቡት ብቻ ሳይሆኑ ውጭ ያሉት ስለሚሆኑ እና ሁሉም ሰው አንድ ላይ ቢያግዙት መልካም ይሆናል። ሰላም ቆዩ።